ስለ ራሔል 7 ዓመት እገዛልሃለሁ። ኦሪት ዘፍጥረት ምዕራፍ 29 ተራ ቁጥር 18 ላይ ባለ ኃይለ ቃል ባለን ቆይታ የምንነጋገርበት የትምህርታችን ርዕስ ይሄ ነው። እግዚአብሔር አምላካችን እኔ ቆሜ እናንተ ቁጭ ብላችሁ ሚረባንንና ሚጠቅመንን እንዲያስተምረን መልካም ፈቃዱ ይሁንልን። ስለ ራሔል 7 ዓመት እገዛልሃለሁ በሚል ኃይለ ቃል ነው የምንነጋገር። እስኪ ቃሉ በአእምሯችሁ እንዲዋሃድ ሁላችሁም ድምፃችሁን ጮክ አድርጋችሁ ምስክርነት ስጡ። የተወደዳችሁ እግዚአብሔር ቤተሰቦች ምእመናን ስለ ራሔል በሉ። በደም ጨምሩበት። ሁላችሁም ስለ ራሔል በሉ። 7 ዓመት እገዛልሃለሁ። ስንት ዓመት? እስኪ ጨምሩት። ስለ ራሔል በሉ። 7 ዓመት እገዛልሃለሁ። ድገሙት አንድ ጊዜ። ስለ ራሔል 7 ዓመት እገዛልሃለሁ። በዚህ ርዕስ ነው የምንነጋገረው። ይህን ኃይለ ቃል ብዙ ጊዜ የምወደው ርዕስ ነው። ርዕሱን የምወድበት የራሴ ምክንያት ደግሞ የቤተ ክርስቲያን ማንነት ከዚህ ምዕራፍ ውስጥ ከዚህ ታሪክ ውስጥ በመቀመጡ ነው። በተደጋጋሚ ማነሳው ይህን ርዕስ ሙሉ የቤተ ክርስቲያንን ዓላማና ሕልውና የሚገልጥ የመጽሐፍ ቅዱስ ክፍል ስለሆነ ነው። ብሉይ ኪዳንና አዲስ ኪዳንን ባጭሩ ለማጥናት ይህን ምዕራፍ ማጥናት በቂ ነው እስኪባል ድረስ የብሉይ ኪዳንና የአዲስ ኪዳን መገናኛ ሆኖ እናገኘዋለን። ስለዚህ ይህንን ምዕራፍ የሚማር ሰው የያዕቆብን ቤተሰብ ታሪክ የሚያውቅ ሰው የብሉይ ኪዳንና የአዲስ ኪዳን ትስስር ምን እንደሆነ በግልጥ ይረዳል። ስለ ምስጢረ ጥምቀት በዚህ በያዕቆብ ቤተሰብ ታሪክ ውስጥ ስለ ምስጢረ ጥምቀት መነገር ካስፈለገው በስፋትና በምልክት የተቀመጠው ስለ ጥምቀትም የሚወራበት የመጽሐፍ ቅዱስ ክፍል ነው። እንደ ወቅታዊ ጉዳይ ያየን እንደሆነ ይህንን ወቅት ይህንን ዘመን በትክክል ቤተክርስቲያን ያለችበትን ቁመና ወይንም ፈተና በትክክል አጉልቶ የሚያሳይ ምዕራፍም ስለሆነ ጭምር ነው። ሰው የዘራውን ማጨድ እንደሚችል፣ ሰዎች ደግሞ በተለየ መንገድ ሲገፉ የተገፉ ሰዎች ከእግዚአብሔር እንደሚደርሱ ምናይበት የመጽሐፍ ቅዱስ ክፍል ነው። በዚህ ክፍል የሰማይ ስርዓትና የምድር ስርዓት የተገናኘበት የመጽሐፍ ቅዱስ ክፍል ነው። የሰማዩ ስርዓት ከምድሩ ጋር የገጠመበት የመጽሐፍ ቅዱስ ማስረጃ ዛሬ የምንነጋገርበት የትምህርት የመጽሐፍ ቅዱስ ክፍል ነው። የአዲስ ኪዳንና የብሉይ ኪዳንን ጥናት ምሰሶ ሆኖ ደግፎ ያቆመ ይህ ምዕራፍ ስለሆነ በደንብ በትኩረት ቤተ ክርስቲያንን ስለሚገልጥ ይሄ ምዕራፍ መንግሥተ ሰማያትንና ክርስቲያኖች መንግሥተ ሰማያትን ለመውረስ ምን ያክል መትጋት እንዳለባቸው መንግሥተ ሰማያትንና ቤተ ክርስቲያንን ወይንም ምእመናንን ቁልጭ አድርጎ የሚያሳይ ምዕራፍ ነው ወገኖች። ምድረ ርስትንና መንግሥተ ሰማያትን ያሳያል። የብሉይ ኪዳንን ጥምቀትና የአዲስ ኪዳንን ጥምቀት ያገናኛል። ብሉይ ኪዳንና አዲስ ኪዳን የብሉይ ኪዳን አበውና የአዲስ ኪዳን አባቶች የሚገናኙበት በዚህ ክፍል ውስጥ ማይዳሰስ የቤተ ክርስቲያን ጉዳይ የለም። አሁንም ቤተ ክርስቲያን ካለችበት ፈተና የተነሳ ያየን እንደሆነ በዚህ ምዕራፍ ውስጥ እንመለከታታለን። ቤተ ክርስቲያን እግዚአብሔር ነፍስ ከስጋችን አዋህዶ እንደፈጠረ ዛሬ የሚገባውን ቃል እግዚአብሔር እንዲነግረን መልካም ፈቃዱ ይሆንልን። አንድ ጊዜ ንገሩን፣ ስለ ራሔል በሉ። 7 ዓመት እገዛልሃለሁ። ስንት ዓመት? 7 ዓመት።
የሚለው ያዕቆብ ነው። ያዕቆብ እንደምታውቁት በታሪክ መንታ ሆነው ከተወለዱት ከይስሐቅ ልጆች የኤሳው መንትያ ብለን የምናውቀው ነው። በበረከት የተሞላ ሰው ነው። በደንብ ስሙ። ያዕቆብን ስታስቡ ሰማያዊ በረከት ምን ያክል እንደሚናፍቅ የምናይበት የመጽሐፍ ቅዱስ ክፍል ነው። ያዕቆብን አባቱ ደጋግሞ ባርኮታል። ከመባረኩ የተነሳ ኤሳው ወንድሙ ሆዳም ሲሆን ሆዳምነቱን ትቶ የሰማዩን በረከት በመፈለግ በትጋት ትልቅ ቁም ነገር ላይ የነበረ ለጊዜው ሀገር የሌለው ስደተኛ የነበረ ለጊዜው ሚስት የሌለው ለጊዜው ልጅ የሌለው ስሙ ስደተኛ የሚባል ግን አባቱ ደጋግሞ የባረከው አባቱም እየባረከው ግን ውጣ ወረዱ ባጭሩ ያልተቋጨለት አሳዛኝ የሚመስል ሕይወት ያለው አጨራረሱ ግን በድል የተጠናቀቀ ሰው ነው ያዕቆብ የኤሳው ወንድም። ይገርማቸዋል። ያው መንትያ ናቸው ሲወለዱ ኤሳውና ያዕቆብ በአንድ ቀን ተዘርተው በአንድ ቀን የበቀሉ ናቸው። በተወለዱበት ቀን ምንድነው ያደረጉት? ሲወለዱ መጀመሪያ ያዕቆብ ሳይሆን ኤሳው ነው የተወለደ። ያዕቆብ የኤሳውን እግር ይዞ በዛው ቀንም ቢሆን የኤሳውን ተረከዝ ሰኮና ጨብጦ ነው የተወለደ እና ያኔ ሰኮናውን ጨብጦ ሲወለድ ሲመጣ እግር ይዞ በመምጣቱ አሰናካይ የሚል ስም ተሰጥቶት ነበርና አሰናካይነቱን የእግዚአብሔር ሰው በመሆን ስሙ እስኪለወጥ ድረስ የደከመ ሰው ነው ያዕቆብ። በጣም የሚገርማችሁ ኤሳው ቅድሚያ ከመወለዱ የተነሳ እግዚአብሔር ምን ተብሎ መጠራት ነበረበት? የአብርሃም አምላክ የይስሐቅ አምላክ ብሎ የማን አምላክ ነው የሚል በምስኪያው የምታውቁትን ተናገሩ። የአብርሃም አምላክ የይስሐቅ አምላክ የማን አምላክ? የያዕቆብ አምላክ ነው የሚል። ያዕቆብ ከኤሳው በኋላ ነው የመጣ። እንደ ውልደት ከሆነ እንዳመጣጡ ከሆነ እግዚአብሔር መባል የሚገባው የነበረ የአብርሃም አምላክ የይስሐቅ አምላክ የኤሳው አምላክ ነበር የሚባለው። ግን በሆዳምነቱ ይህን መጠሪያና በረከት አጥቷል። ኤሳው ሽጦታል። የአብርሃም አምላክ እንደተባለ የኤሳው አምላክ መባል ሲገባው ለኋለኛው ልጅ የያዕቆብ አምላክ ተብሎ እንዲጠራ ኤሳው በሆዳምነቱ ያጣው በረከት ነው። አምላክ አብርሃም አምላክ ይስሐቅ አምላክ ያዕቆብ ተብሎ ሲጠራ አምላክ ኤሳው መባልን እግዚአብሔር አልፈለገም። ለምን? ሆዳሞችን እግዚአብሔር አይፈልግም። ስግብግብ ነበር ወንድሙ። ከዚህ ሁሉ ነገር አልፎ በበረከት አልፎ ጥላቻው እየረዘመ ሲሄድ የአባቱን ትኩስ በረከት ይዞ ወደ ስደት ሀገር ሄደ። ወደ ሌላ ሀገር ከተሰደደ በኋላ እንደሄደ ያዕቆብ የሆነ ጉድጓድ ዳር ደረሰና ያጎቱ ልጆች የላባ ልጆች ራሔልና ልያ በታሪክ እንደምታውቋቸው ሁለት ሴት ልጆች ከወንዶች ጋር በግ ለማጠጣት ደፋ ቀና ሲሉ አገኛቸው። ያዕቆብ ሲያያቸው በደምና በስጋ በዘር ከሱ ጋር የሚገጥሙ ሰዎች እንደሆኑ አውቋል። በዚያውም ላይ ሴቶች ናቸው፣ ወንዶች ይገፏቸዋል። አሁን ግን ያዕቆብ በጣም ጠንካራ ብርቱ ነው። ያዕቆብ ኃይለኛ ሰው ነው። ያዕቆብ ሲያያቸው ራሔልና ልያ ያጎቱ ልጆች በግ ሊያጠጡ ወንዶች እየገፏቸው የተቸገሩትን፣ በዚህ ቀን ግን ያዕቆብ ደረሰና ቅድሚያ ማጠጣት ያለባቸው ቅድሚያ ለሴቶች ነው አለ ያዕቆብ። ቅድሚያ ሴቶች ያጠጡዋል። በጣም የሚገርማችሁ ከዛ ጉድጓድ ሲደርስ ጉድጓዱ በትልቅ ድንጋይ ተዘግቷል። ይሄ ትልቅ ድንጋይ ጉድጓዱ አፍ ላይ ያረፈው ድንጋይ 50 ሰዎች እረኞች ካልተሰበሰቡ ለጥቂት ሰዎች ማይነካ ከባድ ድንጋይ ነበር። ይህን ድንጋይ ለማንሳት ቢያንስ እንኳን በትንሹ 50 እረኞች መሰብሰብ ነበረባቸው። 50 እረኞች 60 እረኞች ካልተሰበሰቡ ድንጋዩ አይነኬ ነው።
ያዕቆብ ይህን 60 ሰው የሚሸከመውን ድንጋይ ጉድጓዱ ዳር ቆሞ ሳለ የአጎቱ ልጅ ራሔል ፍልቅ ቡልቅ እያለች ደም ግባቷ የምታምር ሴት ናትና ራሔልን ውበቷን አየና ያዕቆብ ደነገጠ፣ ልቡ አረፈ። ራሔልን በርቀት ስትመጣ አይቶ ደም ግባቷን አይቶ ወደደ። ይቀረሽ ማትባል በእይታ የምትል ውብ ሴት ናት ራሔል። ውብነቷንም ለመግለጥ የዮሴፍ ሚስት በጣም ቆንጆ የምትባል ሴት ናት። አስናት ወይም አስኒት ምንላት የዮሴፍ ሚስት በጣም ቁንጅናዋን ለመግለጥ መጽሐፍ ቅዱስ እንዲህ ይጠቀማል። እንደ ሳራ መለሎ፣ እንደ ርብቃ የደስደስ፣ እንደ ራሔልም ውብ ሴት ነበረች ይላል። ወገኖቼ እንደ ሳራ መለሎ ናት፣ እንደ ርብቃም የደስደስ አላት፣ እንደ ራሔልም ውብ ነበረች ይላል። ውብ ነው የሚላት መጽሐፍ ቅዱስ። ውብ ሴት ናት ማን? ራሔል። ለዚህ ውብ ሴት 7 ዓመት ባሪያ ሊሆን ወሰነ። 7 ዓመት በግ ሊጠብቅ ወሰነ። ለማን? ለራሔል። ራሔል ውብ ናት። 7 ዓመት ከመገዛቱ በፊት የተፈጠረ አንድ ክስተት አለ። ገና በርቀት ሲመለከታት ራሔልን አየና 60 ሰው የሚያነሳውን ድንጋይ ብቻውን አነሳው። አዎ ሰው ሳይደነግጥ የማይዘለውን ገደል ሲደነግጥ ይዘለዋል። በሴት ፍቅር ልቡ የደነገጠ ያዕቆብ፣ በራሔል ውበት የደነገጠ ያዕቆብ ራሔልን አየና ከደስታው የተነሳ ሴት የላከው ጅብ አይፈራም ይባላል አይደል? እንዴት ዋላችሁ? ሴት የላከው እውነት ነው፣ ጅብ አይፈራም። 50 ሰው የሚያነሳውን ድንጋይ የራሔልን ውበት ሲያይ ብቻውን አንስቶ ወንድነቱን አሳየ ያዕቆብ። ወንድነቱን ለመግለጥ ራሔል ደስ እንዲላት ተርሻማ እረኛ 60 እረኛ የሚያነሳውን ድንጋይ ብርቱ ክንድ ያለው ጀግና ያዕቆብ ብቻውን ድንጋዩን ሲያነሳው ራሔልን ሳትወደው አልቀረች። ወንዶች ሁሉ እጹብ ድንቅ አሉ። 60 እረኛ፣ በጣም ብዙ እረኞች፣ ከ40 የሚበዙ እረኞች ተሰብስበው ለምን አታጠጧቸውም? በጎች እኮ ሳር መልቀም አለባቸው ሲላቸው ድንጋዩን ማን ያነሳልናል? ለብቻችን አንችለውም ያሉትን ድንጋይ ብቻውን አነሳው ያዕቆብ። ብቻውን ያን ድንጋይ ያን የዘመናት የመርገም ድንጋይ ብቻውን ያነሳው አዲሱ ያዕቆብ ማን እንደሆነ እንመጣበታለን። እግዚአብሔር ከሁላችን ጋር ይሁን። ያዕቆብ ይህን ድንጋይ አነሳና ቅድሚያ ለሴቶች አለ። ራሔል አጠጣች። በጎቻቸውን ይዘው ወደ ቤታቸው ሲሄዱ ላባ የተባለው የእነ ራሔል አባት እጅግ ደስ አለው፣ እጅግ ተደሰተ። ዛሬ እንዴት ቀድማችሁ መጣችሁ? ድል ቀንቷችኋል አላቸው። ወገኖች ይሰማል? ሰው እኮ ትክክለኛ ስለሆነ ይሰማል። ለምን እንዴት ዋላችሁ? አሁን ትሰማለች አይደል? እሺ መልካም፣ እንቀጥል፣ ጊዜውን እንጠቀምበት። ላባ እንዴት ዛሬ ቶሎ መጣችሁ? ከሁሉ በኋላ የሚሄዱ ሴቶች ቀድመው ሲሄዱ ገረመው። ራሔልን አቅፎ ስሞ እንዲህ አላት፣ ለአባትሽ ንገሪው የእናቱ ልጅ ነኝ፣ የእህቱ ልጅ ነኝ፣ ዘመዳችሁ ነኝ። ንገሪው ለላባ አላት። ስትሮጥ ሂዳ አንድ የእህት ወንድም የሚሆን ያዕቆብ የሚባል እኛን አስቀደመ፣ 60 እረኛ የሚያነሳውን ድንጋይ ብቻውን ያነሳ አንድ ድንጋይ አንድ ጀግና ሰው አገኘን ብላ ተናገረች። ራሔል ምስክርነት ሰጠች። ቶሎ ና በሉት ብሎ ጠራ። ያዕቆብም ወደ ላባ ቤት ሄደ፣ አቅፎ ሳመው። አብሮ ሊኖር በምስራቃውያኑ ባህልና ስርዓት ያዕቆብ በዛ ሊኖር ሲሄድ ለአንድ ወር ያክል ምንም ሳይጠየቅ ተቀመጠ በቤት ውስጥ። በምስራቅ በእስራኤሉ ባህል፣ በመካከለኛው ምስራቅ ባህል አንድ እንግዳ ከሄደ እስከ 1 ወር ድረስ አይጠየቅም፣ ዝም ብሎ ይቀመጣል። ታጥቦ ታጥኖ ምግብ እየበላ ለምን ሳይባል ስራ ሳይሰራ
የመቀመጥ መብት፣ ልማድ፣ ባህል አለ። አንድ ወር ቁጭ ብሎ እዛ ቤት ውስጥ የመስተናገድ ባህል አላቸው። ያዕቆብ ግን አገልግሎቱን የጀመረ ለበጎች ውሃ በማጠጣት ነው። ለበጎች ውሃ በማጠጣት አገልግሎቱን ከቤት ሳይገባ ጀመረ። አሁን ያዕቆብ በዚህ ቤት ውስጥ እያገለገለ እንዲኖር አደራ ከመሰጠቱ በፊት በዛ ቤት ተቀምጦ እያለ አንድ ወር ሲሞላው ላባ ምን አለ? እስመ ሥጋዬ ወአጽምዬ አንተ የአጥንቴ ፍላጭ የሥጋዬ ቁራጭ ነህ፣ ዘመዴ ነህ፣ የእህቴ ልጅ ነህ። አንተንማ በነፃ ባሪያ አላደርግህም። እንግዲህ አንተ ቃል ልግባልህ፣ በሕይወትህ ነፍስ የምትወደውን ነገር እንዲደረግልህ የምትፈልገውን ነገር ንገረኝ፣ አደርግልሃለሁ። ምን ላድርግልህ አለው። ምን አደርግልህ ዘንድ ትወዳለህ ሲለው ላባ እንዲህ አለ። በማርያም እየሰማችሁኝ ይሁን፣ ከቃሉ ጋር ሆኖ ብክን አትበሉ። እግዚአብሔር ከሁላችን ጋር ይሁን። ምን ላደርግልህ ሲለው እንደምታውቀው ስደተኛ ነኝ፣ ከእናቴም ከአባቴም ተለይቻለሁ፣ በዛውም ላይ ለአቅመ አዳም ደርሻለሁ። በስደት ሀገር ነው ያለሁት። ያለ ትዳር ቆሜ እንዳልቀር፣ ዘር ሳልተካ እንዳልቀር እችን ቁም ነገር ብቻ ዋለልኝ፣ ለትዳር አብቃኝ፣ አጋባኝ አለ። ፈቃዴ ነው። ታዲያ ስታጋባኝ ሚስትም ሩቅ እንዳትፈልግ፣ ካንተ ልጆች መካከል ራሔልን ታጋባኝ ከሆነ ለራሔል 7 ዓመት ባሪያ ልሆንላታል። ስንት ዓመት? ለራሔል 7 ዓመት ባሪያ ሆኜ ልገዛ፣ 7 ዓመት ነድቼ በርጄ ወጥቼ ወርጄ ወድቄ ተነስቼ የቆመውን በመቁረጥ የተኛውን በመፍለጥ ዋጋ ከፍዬ በጎችን በመጠበቅ አንተን ላገልግልህ 7 ዓመት በፈቃዴ ባሪያ ልሁን። የራሔል ባሪያ 7 ዓመት ልገዛለሁ። ስንት ዓመት ወገኖቼ? ራሔልን ከሰጠኝ 7 ዓመት ልገዛለሁ። በጣም የሚገርመው ግን መጽሐፍ ቅዱሱን ስታነቡት እጅግ የሚገርመው ምኑ ነው ካላችሁ ራሔልን ይወዳት ስለነበረ ስለ ራሔል 7 ዓመት የተገዛው የባርነት ዘመን እንደ ጥቂት ደቂቃ ሆነለት ይላል። እንደ ጥቂት ደቂቃ ሆነለት። ምኑ 7 ዓመት። ለምን? ራሔልን ሲያስባት ከባዱ ስራ ሁሉ ረፍት ይሰማል። እውነት ነው። ለሚወዱት ነገር መድከም ረፍት ስለሆነ ለሚወዱት ነገር መድከም ረፍት ነው። ስለ ራሔል 7 ዓመት የተገዛው መገዛት እንደ 7 ደቂቃ እንኳን እንደ ጥቂት ደቂቃ ሆነለት። እንደ ጥቂት ደቂቃ ሆነለት። ለያዕቆብ እሺ ብሎ ተስማማ። ያው እንደሚታወቀው ሁልጊዜም እንደምንነግራቸው ከራሔል ይልቅ ቀድማ ማግባት የነበረባት ልያ ነበረች። ለምን? በእድሜ ታላቋ ልያ ናት። ግን ያው የእናት ወድ ዥጉርጉር ነው። መልኳ እንዲሁ ነው። እንዲሁ ናት መልኳ፣ ብዙም አይደለችም ይላል ተርጓሚያን። እንዲያውም እንዳሉት ያው በትምህርትም እንደምትሰሙት ተርጓሚያን ምን ብለው ነው ያስቀመጡት? አይነ መጭናጫ፣ ፀጉረ ላውጫ፣ ፀጉረ ከርዳዳ፣ ፊተ ጨምዳዳ፣ አፍንጫ ጎራዳ፣ እግረ ወልጋዳ እያለ መተርጉማን የብሉይ ኪዳን መተርጉማን አትተውት አልፈዋል። ባተታ ራሔልን መግለጫ ሲያጣ ውብ ራሔል ውብ ናት። ለያዕቆብ 7 ዓመት ባሪያ እንዲሆን 60 ሰው የሚያነሳውን ድንጋይ ብቻውን እንዲያነሳ ያደረገች ያስደነገጠች ሴት ናት። ውብ ናት ይላል መጽሐፍ ቅዱስ። በድሮ አነጋገር ነው እንጂ በእነሱ ባህል ነው ውብ ብለው የገለጧት እንጂ በእኛ ቢሆን በጣም እጅግ ቆንጆ ብሎ እንኳን ነገር። አሁን በአሁኑ ግን ውብ ከተባለ ምናምን አይልም ማለት ነው አይደል? በአሁኑ ውብ ከተባለ 50-50 ነው ማለት ነው። ትንሽ ወደ አፍንጫው ደህና ወደ ፊቱ የሆነ ነገሩ ማለት ነው። በእኛ እንዲያ ነው። በእነሱ ውብ ማለት እጅግ ውብ በጣም ውብ ናት። ከዚህ የተነሳ ነው ያዕቆብ 7 ዓመት ባሪያ ሊሆን አለ። አባቱ ይህን ሁሉ አድርጎ እሺ ብሎ ከተሰጠ በኋላ ያ7 ዓመት የሚባለው ጊዜ አለቀ።
መቼስ ያዕቆብ አይጥሉትን ተስፋ ከራሔል ላይ ጥሎታል። አጥብቆም እንዲህ መደገፍ ተገቢ አልነበረም። ያዕቆብ ሁሉ ነገሩ ራሔል ናት። ተኝቶ ተነስቶ ራሔል ናት። ያ 7 ዓመት አለፈ። በል ሚስቴን ስጠኝ አለ። ድግስ ተደገሰ። አካባቢው ተጠራ። ሰው ሁሉ መጣ። አሁን ያዕቆብ ደስ አለው ቀኑ ደርሶ። ያው የእስራኤል ሰርግ ማታ ላይ ነው የሚሆነው። እንደኛ ሀገር ሰርግ ጠዋት 6 ሰዓት ምናምን የሚመጣ ሙሽራ የለም። የኛ ሀገር ሰርግ በተለየ ከተማ ዝንጥልጥ ብሎ የሚሄደው ቀን ላይ ነው። የእስራኤል ሰርግ ማታ ነው። ጥሪ ይበተናል። ለምን? በእስራኤል የሰርግ ስርዓት አንድ ሰው ከሰርግ ተጠርቶ መቅረት አይችልም። በጣም ነውር ነው፣ ይነቀፋል። እዛ ሰርግ ተጠርቶ ከቀረ እንደ ውርደት ነው የሚቆጠረው። ያ ያለው በሰርጉ የተጠራው ሰውን ሲመጣ ምን ማድረግ አለበት? ያለችውን ልብሱን በሙሉ አጥቦ ንጹህ ሆኖ ካልመጣ ራሱ መጥሪያ ወረቀት የጠራው ሰጥቶ የጠራው ባለቤት እጁን ጎትቶ ያስወጣዋል፣ ልብሱ ማያምር ከሆነ። ሰርግ የሚደረገው በጥንቃቄ ማታ ሙሽሪትና ሙሽራ የሚገናኙት የኛው በቀኑ 6 ሰዓት ሊሆን ይችላል፣ የነሱ ከሌሊቱ 6 ሰዓት ነው። በእስራኤል የሰርግ ባህል ሰርግ የሚደረገው መቼ ነው ካልን ልክ የሰርጉ ቀን ሲደርስ ሙሽራዋ ከሙሽራው ዘመዶች ቤት መጣ ቆይታ ላይ ከሴት ቤት ሰርግ አይደረግም። በእስራኤል ባህል ነው የምነግራችሁ። ከሴት ቤት ሰርግ የለም። ከወንዱ ቤት ትመጣና የሰርጉ ቀን ሲደርስ ሙሽራይቱ ከወንዱ ቤት ትቀመጣለች። ወንዱ ግን ከዘመድ ቤት ራቅ ብሎ ይቀመጥና ልክ ቀኑ ሲደርስ ከሌሊቱ 5 ሰዓት ሲሆን ታጥኖ ይወጣል። እየተዘመረለት በቀኝ በግራ ጧፍ እየበራለት እየተጨፈረ እስከ 6 ሰዓት እንዲደርስ ሆኖ 5 ሰዓት ላይ ከቤት ይወጣል። ሻርፕ 6 ሰዓት ሲሆን ከሙሽሪት ጋር ይገናኝ። ሙሽሪትና ሙሽራው ከ6 ሰዓት ውጭ መገናኘታቸው ከ6 ሰዓት ውጭ በእስራኤል በመካከለኛው ምስራቅ የሰርግ ስርዓት በቀን የሚባል ነገር የለም። አመሻሽ ላይ ሰው የሚጠራው ከሰርጉ መቅረት ነውር ስለሆነ ህዝቡ እንዲመቸው ነው። በዚህ ስርዓት ሙሽራው ከሙሽሪት ጋር 6 ሰዓት ላይ ይገናኛል። ለምን መሰላችሁ ምዕመናን? ክርስቶስ ሙሽራይቱ ቤተ ክርስቲያንን ወደ ሰማይ ይዟት ሊሄድ የሚመጣው መንፈቀ ሌሊት ከሌሊቱ 6 ሰዓት ነው። በዚህ ምድር ላይ ሙሽራው አንድ ነው። ሙሽራይቱ ምእመናን ናቸው። በሴቷ ሙሽራ ምእመናን ናቸው። ክርስቶስ ሙሽራ ነው። አገልጋዮች ሚዜዎች ናቸው። የሚዜ ድርሻ ልቡ ውልቅ እስኪል ድረስ አጨምጭቦ ጨፍሮ አድምቆ ሙሽሪትና ሙሽራውን ማገናኘት ነው። ሙሽሪት ምእመናን፣ ሙሽራው ክርስቶስ ዓለምን ለማሳለፍ ሲመጣ እውነተኛው ሙሽራ 6 ሰዓት ከሌሊቱ ይገለጣል። ሙሽራው ያን ጊዜ ምእመናን ተዘጋጅተው ካልጠበቁ በሩ ከተዘጋ በኋላ ጨዋታ አይጠቅምም ይላል። ወገኖቼ ተዘጋጅተን ሙሽራው እንድንጠብቅ መድኃኔዓለም ይርዳል። ሙሽራው ራሱ ክርስቶስ ነው። ታዲያ እንዲህ ነው። ራሔል መንፈቀ ሌሊት ሲሆን ትመጣለች ብሎ ለያዕቆብ ቆንጆ ፎጣ እንደው የተሻለ ድርብ በፍታ ልብሶ ያዕቆብ ራሔልን አገባለሁ ብሎ ሲጠብቅ ልያን ሽፍንፍን አድርጎ እንደው በሽፍንፍኑ ሰጠው። ልያን የደከመ 7 ዓመት ለራሔል ነበረ። የደከመላት መልከኛዋ ራሔል ተቀምጣ ልያን አምጥቶ ሰጠው። ራሔል ናት ብሎ ደስ ሲለው አደረና ሌሊቱ ሲነጋ ግን ታሪክ ተለወጠ። ጨለማው መንጋቱ አይቀርም ነጋ። እውነት መገለጡ አይቀርም ተገለጠ። በዚህ ጊዜ ልያ ሳትሆን ራሔል ሳትሆን ልያ ናት። ያዕቆብ ደነገጠ፣ እንደ ፍሪ ቀዘቀዘ። ያዕቆብ ለምን ይህን አደረግከኝ አለ። አያችሁ፣ የእናቱ ወንድም እኮ ነው፣ አጎቱ ነው የሚያታልለው። ላባ ለያዕቆብ አጎቱም ነው አማቱም ነው። ላባ ለያዕቆብ አጎቱም አማቱም ነው። የሚያታልለው አማቱ ነው። የእናቱ ወንድም ነው የሚሸነግለው። ለምንድን ነው ሽንገላ የሚሸነግለው? እሱም የራሱን ወንድም ኤሳውን ሸንግሎ 2 ጊዜ በረከቱን ወስዶ ነበረ። ሰው የዘራውን ያጭዳል። ቤተሰቡን የሸነገለው ያዕቆብ በቤተሰቡ ይታለላል። የዘራውን ያሳጭዳል እግዚአብሔር።
ያዕቆብ ዋጋ ከፈለ። ኤሳው አዝኖ ነበረ። የኤሳውን በረከት 2 ጊዜ ነጥቋል። ከዚህ የተነሳ ጉዞ ሁሉ ሰንከልካላ ሆኖበታል ጊዜው። ታዲያ ወገኖቼ ራሔልን ተቀበልና ያዕቆብ ሲያጉረመርም ላባ ምን አለ? አይ በሀገራችን አንድ ባህል አለ። ምንድነው እሱ ሲለው ታላቋ ሴት ባል ሳታገባ ታናሿ አታገባም፣ ነውር ነው በእኛ ሀገር አለ። ለካ ላባ ያሰበው 2 ልጆች በአንድ ቀን መዳር ነው። ለምን ይቀርባታል አለ። ለራሔል በተደገሰ ድግስ ልያ ባላገባች። ያዕቆብ ምን አለ? ራሔልን ከፈለግ ከእንደገና 7 ዓመት ተገዛለሁ። ስንት ዓመት? ሌላ 7 ዓመት ከእንደገና ልያን ይዘህ ግድ የለም ራሔልንም ጨምሬ ልስጥህ፣ 2ቶችን ሚስት አድርገህ ያዝና ለራሔል ግን ሌላ 7 ዓመት ባሪያ ከሆን ልስጥህ አለ። ሌላ 7 ዓመት ተገዛ። ለራሔል 14 ዓመት ባሪያ ሆነ። ስንት ዓመት? በደም ስሙ። ይህ ወርቅ ነው፣ ሰብ እንዳይመስላችሁ። ባልና ሚስት ማጋባት አይደለም የትምህርቱ ዓላማ። የሆነ ደረጃ ላይ ልንደርስ ነው። ተንጠልጥሎ እንዳይቀር ትምህርቱን የሚገባው ላይ እናስጠግባለን። ራሔልን ግን ደም ግባቷን ሳትረሱ እያሰባችሁ ጠብቁ። እንጠቀልለዋለን። ሰዓቱን ጠብቀን ወገኖቼ ተመልከቱ። 2 ሴቶች ያዕቆብን ተሰጠው። የአጎቱ ልጆች ናቸው። 2ቱንም ነው ያገባው። ከዚህ በኋላ ግን ያዕቆብ ራሔል ስትሰጠው ልያን ትቶ ከራሔል ጋር በፍቅር ልም ሲል ልያን ሲያሳዝኗት በደም ግባቷ አሁን እህቷ ሁሉ ተወቻት። ብሽሽቅ ውስጥ ገቡ። ያዕቆብ ራሔልን ሲያገኝ ልያን ትቶ ከራሔል ጋር ሲሄድ እህቷን ማብሸቅ ጀመረች። በዚህ ጊዜ እግዚአብሔር ወሶበ ርእየ እግዚአብሔር ከመ ትጸላ ልያ ፈትሐ ማኅፀና፣ ልያ እንደተጠላች ባየ ጊዜ መንገደ ብዙ እግዚአብሔር ልያ የምትወደድበትን መንገድ መረጠ። ምን አደረገ? የራሔልን ማኅፀን ዝግ አደረገውና የልያን ማኅፀን ከፈተው እግዚአብሔር። ያዕቆብ ልጅ መውለድ ይፈልጋል፣ በጉጉት ላይ ነው። ነገር ግን የሚወዳት ራሔል እንዳትወልድ እግዚአብሔር አዘገያት። ዝግ እንጂ ዝግ አላደረጋትም። አስተውሉ። የራሔል ማኅፀን ዝግ ሳይሆን ዝግ ነው ያለ እግዚአብሔር። በአንዳንድ ነገር ዝግ ያደረጋችሁ ዝግ አይደለም ያደረግ ዘጋኝ ብላችሁ አትጥሩ። ማይሰማ እንዳይመስላችሁ እግዚአብሔር ዝግ ሲያደርገው ነገሩን እየሰማ ዝም ይላል። እግዚአብሔር ዝም ይላል። እግዚአብሔር ዝግ ያደርጋል። ዝግ ነው ያደርገው እግዚአብሔር። በመጽሐፍ ቅዱስ መካን የሚባሉ ብዙ ሴቶች አሉ። ታሪካቸውን ስታዩት ከሜልኮል በቀር መካን ተብለው የተጠሩ ሴቶች ሁሉ ልጅ ወልደዋል። እግዚአብሔር ልጅ ላጡት ሁሉ ልጅ ይስጥልን። አሜን በሉ ወገኖቼ ተመልከቱ። በዚህ ሰዓት የራሔልን ማኅፀን ዝግ ያደረገበት ምክንያት አለ። የተጠላችው ልያ እንድትወደድ ነበረ። እናም እግዚአብሔር እንዳሰበው ራሔል ማኅፀኗ ዝግ አለ። ልያ ግን ወንድ ልጅ ወለደች። ያን ወንድ ልጅ የወለደችውን ወንድ ልጅ ስሙን ምን አለችው? ሮቤል አለችው። እስኪ በሉ ሮቤል። እስኪ በሉ ሮቤል ማለት እግዚአብሔር መከራዬን አየልኝ ማለት ነው። መገፋቴን ተመለከተ ማለት ነው። እነሆ ወንድ ልጅ ብሎ ይፈታል። እነሆ ወንድ ልጅ አለ። የበኩር ልጅ ሮቤል በኩሩ ነው። በኋላ ግን ታሪኩ ተበላሽቷል። ሮቤል መገፋቴን አየልኝ የተባለው ሮቤል በኋላ አድጎ ከያዕቆብ ከአባቱ እቅድ ከባላ በምንጣፍ የአባቱን ምኝታ አርክሶ ሮቤል ተረግሞ 203 ዓመት ድረስ 200 ዓመት ድረስ የያዕቆብ አጥንት እንደ ቁራ ጠቁሮ ነበር። የሰማችሁ ነው ማለት ሮቤል ተረግሞ ነበረ። ምን አድርጎ? ባላ ከምትባለዋ ከራሔል ሰራተኛ ከያዕቆብ እቅድ በምንጣፍ አንድ ሆኖ ተኛ። ሮቤል የአባቱን ምንጣፍ አረከሰና ሮቤልን አባቱ ያዕቆብ ረገመው ይላል። እንዲህ አለ፣ አለቅነት ለሮቤል አይሁን፣ የበኩር ልጄ የመጀመሪያ ልጄ ቢሆንም
ምንጣፌን መኝታዬን ተዳፍሯልና አለቅነት ለሮቤል አይሁን። የተረገመ ነው ሮቤል፣ ኋላ የወደቀ ኩበት ነው ሮቤል፣ ወላዋይ ነው አለ። ኋላ የወደቀ ኩበት ወላዋይ እንደሆነ ሮቤል ላይ አለቅነት አይረፍበት ብሎ የረገመው ነው። ያዕቆብን መስሎ ያዕቆብን አሁን ልብ በሉ። ያዕቆብ ኤሳው ነኝ ብሎ በኤሳው መልክ ሂዶ አባቱን አታሎ በረከት ወስዶ ነበረ። አሁን ደግሞ የመጀመሪያ የበኩር ልጁ ሮቤል ራሱ እኔ ያዕቆብ ነኝ ብሎ የአባቱን ምንጣፍ አርክሶታል። ሰው በምድርም ቢሆን የዘራውን ያጭዳል። እግዚአብሔር ቢዘገይም የሚቀድመው የለም። ቢዘገይም እግዚአብሔር ሳይመሽ ይደርሳል ወገኖቼ። አዎ ሳይመሽ ይደርሳል። የእናቱን ልጅ ምንትያውን ኤሳውን በድምፅ ያታለለ ያዕቆብ የራሱ የበኩር ልጁ በድምፅ አስመስሎ የአባቱን ምንጣፍ አርክሶ ሲረግመው በአባቱ ርግማን ምክንያት የሮቤል አጥንት 200 ዓመት ጠቁሮ ኖረ። 200 ዓመት የ12ቱ ነገደ እስራኤል አጥንታቸው ነጭ ሆኖ ከሳጥኑ ሙሴ ከፍቶ ሲያየው የሮቤል አጥንት ግን ጠቁሯል። የአባት ሐዘን አለ ሲራክ ሲናገር የአባት ሐዘን አጥንት ይሰብራል፣ የእናት ሐዘን መሰረት ይነቅላል አለ። የበኩር ልጁ የሮቤል አጥንት ጠቁሯል። በአባቱ መርገም ጠቁሯል አጥንቱ። የእስራኤል ጉዞ ተቋርጦ በ7 ቀን ምህላ ጸሎት በእግዚአብሔር ቸርነት በሙሴ መሪነት የሮቤል አጥንት ወደ ነጭነት እስኪለወጥ ድረስ የእስራኤል ጉዞ ለ7 ቀን ተሰናክሏል። የአባቱን ምንጣፍም አርክሷል። የራሱ ሕይወት አጥንቱ እንደጠቆረች ነፍሱ መጥቆር ገጥሞት እንዲህ አይነት ፈተና ላይ የወደቀውን ሮቤል እነሆ ወንድ ልጅ እያሉ ሮቤል ብሎ እንደመጥራትም ስንፍና አይኖርም ወገኖች። ሮቤል ማለት መገፋቴን እግዚአብሔር አየ አለች። ቀጥላ ወንድ ልጅ ወለደች፣ ስምዖን አለ። እስኪ በሉ ኧረ በሉ ስምዖን አለ። ስምዖን ማለት የስሙ ትርጉም እግዚአብሔር ሰማኝ። ቀጥላ ስትወልድ ምን አለች? ሶስተኛው ልጇን ሌዊ። እስኪ በሉ ሌዊ በሉ ሁላችሁ በሉ። ሌዊ ማለት ምን ማለት ነው? ልጹቅ ማለት ነው። ልጹቅ ማለት ምን ማለት ነው? መጣበቅ ማለት ነው። አንድ መሆን መተሳሰር ማለት ነው። ለክርስቶስ ሲሆን ደረት ለደረት መግጠም፣ ክርስቶስ ከኛ መወለድ ከሰው መወለድ ሚል ወደ ክርስቶስ ይደርሳል። ግን ለጊዜው እሷ ናት ሌያ ናትና ስምታወጣ የልጆቿን ስም በመስቀል ትደረድረዋለች። ልጹቅ ማለቷ ምን ማለቷ ነው? ከራሔል ጋር በደም ግባቷ የተጣበቀ ያዕቆብ ስለ ልጆቹ ሲል ከኔ ጋር ይጣበቃል ስትል ሌዊ አለች። ከኔ ጋር አንድ ይሆናል አለች። ሌዊ መጣበቅ ማለት ወይ ታለዋ አባጋ አቀርሜሎ ሲል አንድ ይሆናል። መጣበቅ አንድ መሆን ለልጆቹ ሲል ከኔ ይሆናል አለች። ያለችውም አልቀረ ራሔልን ትቶ ልጅ የወለደችለትን ለያን መከተል ጀመረ። 4ኛ ወንድ ልጅ ወለደ፣ ይሁዳ አለችው። ይሁዳ ማለት የስሙ ትርጉም ምስጋና ማለት ነው። እሷ ግን ይህን ስም የተጠቀመችው ለምንድን ነው? ይሁዳ ማለት ታማኝ ነው። ያዕቆብ ባለቤቴ ለእኔ ይታመናል፣ ከራሔል ይልቅ ለእኔ ለልጁ ሲል ይታመናል ስትል ይሁዳ አለችው። 4 ልጅ ወልዳ ግን ውልደት አቆመች። አሁን ደግሞ እግዚአብሔር የራሔልን ማኅፀን ሳትወልድ ዝግ ያደረገ እግዚአብሔር አሁን ደግሞ 4 ልጅ ከወለደች በኋላ ዝግ ያደረገው ማኅፀኗን ያዘው እግዚአብሔር። ራሔል መውለድ አቆመች ከ4 ልጅ በኋላ ማለት ሌያ ከ4 ልጆች በኋላ መውለድ አቆመች። ራሔል ግን በቅናት አበደች። ወሶበ ርእየት ራሔል ከመ ወለደት ለያዕቆብ ቀናት ላዕለ ሌያ እህታ። ራሔል እህቷ ሌያ ስትወልድ ባየች ጊዜ ከባድ የሆነ ቅናት ቀናች። በእህቷ ላይ ቀናችባት። በእህቷ ላይ ቀናች። ብታጠፋት ወደደች። ሌያ ምትባል ሴት መሬት ላይ ባትኖር ወደደች። ያዕቆብን ቀረብ ባለችና ከሰጣኝ ልጅ ስጠኝ ያለዛ ሞትልሃለሁ አለችው። እነዚህ እንደሚወደዱ ሰዎች ሞትልሃለሁ እያሉ ሲያስፈራሩ ነው የሚኖሩ።
14 ዓመት ባሪያ የሆነ ለራሔል ነው። እውነት ነው፣ ይወዳታል። ታውቃለች እንደሚወዳት ባሪያውን አሳይቷታል። ስለዚህ ልጅ ካልሰጠኸኝ አታገኘኝም፣ ራሴን አጠፋለሁ፣ እሞታለሁ አለች። ያዕቆብ በጣም በእስራኤላውያን የአይሁድ ረበናት በእግዚአብሔር እጅ ላይ ቁልፉ ከእግዚአብሔር ነው የሚሉት። አንድ የልጅ ቁልፍ፣ የዝናም ቁልፍ፣ የሞት ቁልፍ በእግዚአብሔር እጅ ነው ይላሉ። የሞት ቁልፍ፣ የልጅ ቁልፍ፣ የዝናም ቁልፍ በእግዚአብሔር እጅ ነው ይላሉ። እቺ ሴት ግን ሰውኛው ምን ይላል? በተርጉማን ምንድን ያሉት? ትቀማጠልበታለች። ለምን? ስለሚወዳት ትቀማጠልበታለች። ባሪያ የሆነልኝ ያ የ7 ዓመት የ14 ዓመት ድካም ገደል እንዳይገባ ከፈለግ እጠፋለሁ፣ ወንድ ልጅ አምጣለችው። እኔ በእግዚአብሔር ቦታ ነኝ ይላል ያዕቆብ። አዎ የሚወደዱ ሰዎች አይሞቱም እንጂ እሞታለሁ እያሉ ለማስደንገጥ አንደኛ ናቸው አይደል? ወደስ አሁን እኮ ቢለቃት ምንም አትሆንም። ሰውየው ገመድ ይዞ ሊታነቅ ወደ ጫካ ይገባል እና ገመዱን እየጎተተው ነው የሚገባው። ለምንድን ነው የሚጎተተው? ገላጋይ እንዲመጣ ነው። አሁን መታነቅ የፈለገ ሰው ምን ዳርዳር ያስፈልጋል? ግጥም አርጎ ግጥም አይ ያው የዘንድሮ ሰው ብልጥ ስለሆነ ነው እንጂ መታነቅ እያስተማርኳቸው እንዳልሆነ ይገባቸዋል። ገመድ እየጎተተ ሲገባ አንድ ሰው አየውና ሸከፈው ገመዱን። ሰው ያየሉ ያተርፋል አለ። እንደማይሆን አየውና ወደ ጫካው ወደ ውስጥ ገብቶ ገመዱን ሆዱ ላይ አሰረው። ሰውየው ሊታነቅ ነው፣ ግን ገመዱን ሆዱ ላይ ያሰረው። ሆዱ ላይ ያሰረው ሞት ፈልጎ ገላጋይ ፈልጎ ነው። ሊሞት ከፈለገማ እንዲህ አልነበረም። ሆዱ ላይ ይታሰራል እንዴ? ሰዎች ሲፈልጉ እዛ ውስጥ ገመዱን ሆዱ ላይ አስረው በክራው ላይ ምን ሆነሃል ሲሉት ልታነቅ ነው መሮኛል እና ያየው ሰው አይ መታነቅ ከሆነማ ገመድ እዚህ ላይ አይታሰርም፣ ከፍ አድርገው አንገት ላይ ነው የሚታሰራው። አውቀዋለሁ ትንፋሽ እንዳያጥረኝ ብዬ ነው። አሁን ሰውየው ትንፋሽ ሳያጥረው ሊሞት ነው ቆመስ ሞት ፈልጎ ትንፋሽ እንዴ! አሁን ሰው እኮ መጽደቅ ይፈልጋል። ትንፋሽ እንዲያጥረው ይፈልጋል። መስገድ አይፈልግም፣ መጸለይ አይፈልግም፣ መጾም አይፈልግም። ነገረ ስራችን ሁሉ ያሰብነው ገመዱን ሆዳችን ላይ ነው። ሆዱ ላይ ገመዱ ታስሮ ሊሞት ይፋትራል፣ ሊሞት ይደክማል። ራሔል እሞታለሁ አለችው። ያዕቆብ ምን አለ? አዎ እንግዲህ እኔ ልጅ ምሰጥ በእግዚአብሔር እጅ አይደለሁም፣ እንግዲህ ምን አደርጋለሁ? ሙጭ እንደማለት ታይታ ላይ ድረስ 7 ዓመት የተገዛላት ራሔል ንግግሯ ሲንሻፈፍ የእሱም ንግግር ተንሻፈፈ። ምን አደርጋለሁ እንግዲህ ቶሎ መለስ አለችና ያም ባይሆን ሰራተኛዬ ባላ ትባላለች፣ እሷ አለች፣ እሷ ልስጥህና ከእሷ ውለድና እሷ የወለደችው ልጅ በእኔ ጭን ላይ ይሆንልኝ፣ በጭኔ ላይ ላድርገው የምትወደውን ልጅ። አሁን በእስራኤላውያን ባህል አንድ ባህል አላቸው። ማደጎ እንደሚባለው በተለይ ህፃናት ማይወልዱ ሴቶች ምን ያደርጋሉ? ሚስት የምትባለዋ በፈቃዷ ሰራተኛዋን ትሰጥና ለባለቤቷ ትሰጣለች። ሰራተኛዋን ልጅ ስትወልድ የተወለደውን ልጅ ወዲያውኑ ጭኗ ላይ ታስቀምጠዋለች። እመቤት የምትባለዋ እመቤቲቱ ሰራተኛ የወለደችውን ልጅ ሲወለድ በዕለቱ ጭኗ ላይ ታስቀምጠዋለች። የእሷ ልጅ ይባላል፣ የእመቤቲቱ ልጅ ይባላል። ስለዚህ ሰራተኛ የልስጥና በጭኔ ላይ ውለድ ትላለች ማለት ምን ማለት? እሷ ትውለድ፣ ጭኔ ላይ ልጇን ላሳርፈውና ራሔል ወለደች ልባላለች። ሌላም አማራጭ ተጠቀመች። እግዚአብሔር እኮ ወደኋላ ልጅ ይሰጣታል። አዘግይቷት ነው ዝግ ማለት አቃታት። ትንቀሽቀሽ ይችላል፣ ትንቀሽቀሽ። እግዚአብሔርን መጠበቅ የሚባል ነገር የለም እንዴ? ቅናቱ በዚህ እህቷ 4 ወንድ ልጆች ብትወልድ ታላቅ እህቷም አይደለች እንደ ወገኖቼ? ትንቀሸቀሻለች። የእሷ ለመውለድ ሳይሆን የእህቷ ወንድ ልጅ መውለድ ደግሞ ያባክናታል፣ እንቅልፍ ይነሳታል። ከላይ ትናገራለች ራሔል። ከዚህ በኋላ ባላን ስትሰጠው ያዕቆብ እሺ ብሎ ተቀበለ። ባላ ደግሞ ወንድ ልጅ ወለደችለት ለያዕቆብ። በዚህ ጊዜ
ስሙን ራሔል ዳን አለችው። እስኪ በሉ እግዚአብሔር ፈረደልኝ ማለት ነው። ዳን አለች። እግዚአብሔር ፈረደልኝ ዳን አለች። እግዚአብሔር ዳኛ ነው ይላል ዳንኤል። እግዚአብሔር ትክክለኛ ፈራጅ ነው። ወንድ ልጅ በዓይኔ እንዳይ ከሞቴ በፊት ቀደመልኝ ዳን አለች። ራሔል ስም አወጣች። ቀጥላ ባላ የምትባል ሰራተኛዋ ወንድ ልጅ ጨመረች። ንፍታሌም አለች። እስኪ በሉ ንፍታሌም ማለት ብርቱ ትግል ታግዬ አሸነፍኩ ማለት አሸናፊ ማለት ነው። ንፍታሌም ማሸነፍ፣ ታግለው መጣር የማሸነፍ ምልክት ነው። እህቴን አሸንፊያታለሁ፣ የእሷ ማኅፀን ቆሞ የኔ ልጅ መጥቷል አለች ራሔል። ከዚህ በኋላ ይህን ስታይ ደግሞ ሰራተኛዋ እኮ ናት ሁለት ወንድ ልጅ የወለደች። ሰራተኛዋ ስትወልድ አየችን። አይ ከዚህ በኋላማ ለምን ይቀርብኛል? እኔ እንግዲህ የሰራተኛ ጠቆነኝ ዘለፋ የምትባል ሰራተኛ አለች። እሷን ልስጠውና ደግሞ ከእሷ ይወለድ አለች። ዘለፋ የምትባለዋን ሰራተኛ ወለደ። ቅናት እዩ እንግዲህ 4 ልጅ እዚያ ላይ አስቀምጣ ሰራተኛዋ ነው። እቺ ሰራተኛ ትውለድና ለኔ ይሁንልኝ ትላለች። ለማን ይሁን? ለኔ ዘለፋ የጎት ዘለፋን ለያየ ጎተተች ወስዳ ያይቆም እችን ልጅ ሰጥቻለሁ፣ ሰራተኛዬ እንደ ራሔል ሰራተኛ ትውለድ፣ ልጁ ግን ለኔ ነው አለች። ቅናት ክፉ ነው። እሺ አለ ያዕቆብ። እችንም ተቀበለ። እሺ ዘለፋ ለያዕቆብ ስትሰጠው ከዘለፋ ደግሞ ወንድ ልጅ መጣ። ስም ታወጣ ልያ ናት። ስሙን ጉድ አለች። ጋድ ጉድ እጹብ ድንቅ ጉድ ጋድ። እስኪ ጋድ በሉ። አዎ የከተማ ሰው ማይ ጋድ ይላል አይደል? ጋድ ጉድ አለች። ጉድ ጥሩ ሰራተኛ ከዛችኛዋ ሰራተኛ አታንሽ፣ ብርቱ ነገር አድርጓል። ጉድ አለች። ስለበዛው እግረ መንገድም ጉድ ብላ ተደንቃ ስለነበር ጋድ ብላ ስሙን ሰይመው ቀረች በዛው። ሁለተኛ ደግሞ ወንድ ልጅ ተወለደ ከዚህኛዋ ሰራተኛ። አሴር አለችው። እስኪ አሴር በሉ። በጣም የሚገርመው መጽሐፍ ቅዱስ ሲናገር ኦሪት ዘፍጥረት ምዕራፍ 49 ቁጥር 1 ጀምራችሁ ታነቡ። ያዕቆብ ልጆቹን ደብድሮ ሲመርቃቸውና ሲረግማቸው እንዲህ ይላል፣ የአሴር እንጀራ ወፍራም ነው ይላል። የማን እንጀራ ወፍራም ነው? የአሴር እንጀራ ወፍራም ነው ይላል። የአሴር እንጀራ ወፍራም ነው። አዎ ወፍራም ነው። የአሴር እንጀራ ወፍራም ትልቅ እንጀራ ነው። አሴር ደስተኛ ማለት ነው የስሙ ትርጉም ደስተኛ። ከዚህ ነገር በኋላ ከእንደገና ሌላ ዙር መጣ። እንደምን ዋላችሁ? በደንብ ተከታተሉ። አሁን ከዚህ ነገር በኋላ እንዲሆነ የመጀመሪያ የበኩር ልጇ ማን ነው? የልያ ሮቤል። ኧረ በሉ ማን ነው? ሮቤል ነው። ሮቤል በዚህ ሰዓት መጥቶ ወደ ጫካ ወጥቶ ቀይ እንኮይ በጣም የምታምር እንኮይ ለእናቱ ስጦታ ይዞ መጣ። ምን አመጣ? እንኮይ ናት፣ ቀይ እንኮይ እማየ ስጦታ ብሎ ከጫካ ሲወረወር ደግሞት መጣና የበኩር ልጇ ቀይ የሆነች እንኮይ ያማረባት እንኮይ ስጦታ ስትሰጠው እሷን ተመለከተና ከቃሉ ጋር ሆኖ ታይታችኋል። እንደምን ዋላችሁ? አሁን ዞር በሉ። መልክ ቀይ እንኮይ አምጥታ ለሮቤል ቀይ እንኳን አምጥቶ ለእናቱ ሲሰጣት ራሔል አየችና ምን አለች? የወለዱት ይወልዳል አለች። የወለዱት ይወልዳል። በጣም ከቀደመው ይልቅ ያሁኑ ቅናት በጣም በዛባትና በጣም ጎመጀች። ራሔል ምን አለቻት? እባክሽ የልጅሽን ስጦታ ለእኔ ስጪኝ ስትላት ባሌን መቀማትሽ ሳያንስ ደግሞ ዛሬ የልጅን ስጦታ ልትቀሚኝ ነውን? አይሆንም፣ ዓይንሽን አንቺ አለቻት። እንዲያው ያዕቆብ ከዚህ በኋላ ላንቺ ይሁን ብቻ የልጅ ስጦታ ለኔ ይሁን አለች። እንኳን አሁን በእነሱ ባህል ምን አይነት ግምት አላቸው መሰላችሁ? የተሳሳተ ግምት ነው የምነግራችሁ፣ ትምህርት አይደለም። የተሳሳተ ግምታቸው ግን እንኳን ለመካኖች መልካም ነው፣ ኃይል ሙቀት ሰጪ ነው እንኳን። ስለዚህ ያቺ ቀይ እንኳን
እኔ ብመገባት ልጅ የመውለድ እድል ይኖረኛል ሚል አመኔታ ስለነበራት ያዕቆብን ለውጣ በእንኳይ ወሰደችው። ያዕቆብ በዛ ቀን ከጫካ ሲመጣ ሽጣሃለች ራሔል ብላ ልያ ወሰደችው። ልያ ወንድ ልጅ ወለደች። ስሙንም ይሳኮር አለችው። እስኪ በሉ ይሳኮር ማለት ዋጋ፣ ተገዝተሃል በዋጋ ማለት ነው። በዋጋ ገዝቻለሁ፣ ደመወዜ ነው፣ ዋጋዬ ነህ ማለት ነው። በልጄ ስጦታ በልጄ እንኳይ ተለውጠሃል። የበኩር ልጅ ባመጣው ስጦታ ተለውጠሃል። ስለዚህ አንተ ለእኔ ነህ፣ ወደ ሌላ መሄድ አትችልም። ራሔል ሸጣሃለች አለችው። ይሳኮር ዋጋ፣ በዋጋ ተገዝተሃል። ቀኝም ግራም ማለት በፍጹም አትችልም፣ ወደ ቀኝም ወደ ግራም መሄድ አትችልም አለችው። ወገኖች ተመልከቱ። ከዚህ የተነሳ ያዕቆብ ቀጥሎ ከልያ ስድስተኛ ወንድ ልጅ ወለደ። ስሙንም ዛብሎን አለችው። እስኪ ዛብሎን ብርጮ ክፈሉ እንጂ ጎበዝ። ማን አለችው? ዛብሎን ማለት እግዚአብሔር መልካም ስጦታን ሰጠኝ ማለት ነው። ዛብሎን አለ መልካም ስጦታ ሰጠኝ እግዚአብሔር አለች ልያ። ዛብሎን ሌላ ስሙ መኖሪያ ማለት ነው፣ አገር ማለት ነው። ዛብሎን አገር አደረገኝ እግዚአብሔር፣ በልጅ አገር ከተማ አደረገኝ እግዚአብሔር፣ በልጆቼ መኖሪያ ሰራ እግዚአብሔር፣ መልካም ስጦታን ሰጠኝ ስትል ዛብሎን አለች። ዛብሎን አለች። ከዚህ በኋላ በስተመጨረሻ ሴት ልጅ ወለደች ይላል። አያችሁ፣ ስሟን ስታወጣ አንድ ሴት 6 ወንድ ልጅ አንድ ሴት ልጅ ወለደችና ዲና አለቻት። ዲና በሉ ሁላችሁ በሉ። ዲና ማለት እግዚአብሔር ፈረደልኝ እንደ ዳን ማለት ነው። ለምንድን ነው ዲና ያለቻት? ወንድ ልጅ ያየ አይኗ ሴት ልጅም ያምረዋል ብሎ እግዚአብሔር ሴትን ልጅ አይኔ ማረፊያ ሰጠኝ ዲና አለቻት። በጣም ዲና በቤተሰቡ አንድ ፍሬ ስለሆነ ወንድሞቿ ራሱ አይተው አይጠሯትም። በጣም እዚህ ኦሪት ዘፍጥረት ምዕራፍ 34 ላይ አንብቡ ተቤታችሁ። ኦሪት ዘፍጥረት ምዕራፍ 34 ላይ አንድ ቀን ያዕቆብ መንጋውን ይዞ በጉዞ ሲሄድ የአይዛብ የድግስ ቀን ሆኖ በዓል አክብረው የአይዛብ ሴቶች ሲጨፍሩ የተለዩ ናቸው። የአይዛብ ሴቶች በጭፈራ ቁጥር 1 ናቸው። እስክስታ ሲወርዱ የተለዩ ናቸው የአይዛብ ሴቶች። እቺ ዲና የያዕቆብ ልጅ ሁልጊዜ እንደ ገዳም አህያ ወንዱ ከቧት በወንድ መሃል ያለች ሴቶች ሲጨፍሩ እስኪ አይቼ ልምጣ ብላ ፍቀዱልኝ ብላ ማየት በቃ ዘፈን ለማየት ጓጓች። ለማየት ብቻ ሳይሆን ለመታየትም ሄደች። መቼስ ለማየት ሲወጡ መታየትም አለ። በዛ ዘፈን ስታይ እዳር ሆና ስታይ ወደ መሃል ስትገባ፣ እዳር ሆና ስታይ ወደ መሃል ስትገባ፣ እዳር ሆና ስታይ ሳታስበው መሃል ላይ ደረሰች። የአይዛብ ወንድ ጎትቶ ወስዶ ጠለፋ ተደረገበት። ያቺ አንድ ፍሬ የያዕቆብ ልጅ አንድ ፍሬ ሴት ልጅ ጠለፋ ተካሄደባት። መጽሐፍ ቅዱስ ላይ የጠለፋ ታሪክ አለ። ጠልፎ ወስዶ ከክብር አሳነሳት፣ አስነወራት። ድንግልናዋን ቅድስናዋን አጣ እስክትመለስ ድረስ በአይዛብ እስክትደፈር ድረስ ዘፈን ለማየት ረዥም ሰዓት አሳለፈች። ብዙዎቹ አይተን እንምጣ ብለው በዚያው ተጠልፈው የቀሩትን ታዛቢ ይቁጠራቸው። ልጅ ማለት ከክብር ያሳንሳል። የአይዛብን ጭፈራ ለማየት ወጣ፣ በዛው በአይዛብ ተደፍራ ከክብር አንሳ ቀረች። በጣም የሚገርም ታሪክ ነው ያላት። በዛ ሂዳ አንድ ፍሬ አይታቸው ተይዛ ሂዳ በአይዛብ ወንዶች ተደፍራ ሲያዩ ያዕቆብን ደግሞ ሰውየው ወአፍቀራ በነፍስታ ወደዳት። ያ የወሰዳት የእስራኤል ሴት ናትና ለሚስትነትን ፈለጋትና ሽማግሌ ላከ። ልጃቸውን ለልጃችን ተባለች። ያዕቆብ ምን አለ? ልጆቼ ከስራ ሲመለሱ ማታ ልምከርና እነግራቸዋለሁ መልሱን ከልጆቼ ጋር ልምከር አለ። ስምዖንና ሌዊ መጡ። ከፊት ተሰለፉና ያማክራቸዋል። ሲያማክራቸው ስምዖንና ሌዊ ምን አሉ? እነሱ አይዛብ ናቸው፣ እኛ ግን ግዙራን ነን። ስለዚህ እሷን እንዲያገቧት አሉ። እሺ ተገዘሩ፣ እንገዘራለን ካሉ እኛ ከነሱ እንጋባለን፣ እነሱን ከኛ እንዲሁ። ስለዚህ መጀመሪያ ግን ያዕቆብ
መጥተው ሲጠይቁ መጀመሪያ ተገዘሩና እንጋባ በሏቸው አሉ። አሁን አሕዛብ በሙሉ ለእስራኤል ሴቶች ሲባል እንዲገዘር ምክር መከሩ። የያዕቆብ ልጆች ስምዖንና ሌዊ መከሩ ጠንቅቀው። ትገዘራላችሁ ዲናን ከፈለጋችሁ ተባሉ። የአገረ ገዢው ልጅ ነው የደፈራት፣ የአገረ ገዢው ልጅ ነው የወደዳት። ስለዚህ ምን አለ? እችን ሴት ከፈለጋችሁ ይገዘር በሙሉ የአሕዛብ ወንድ ሲባል፣ አይ እንደዛማ ከሆነ የአገረ ገዢውን አዋጅ አውጅና አሕዛብ በሙሉ ይገዘሩ፣ እኔም ሚስቴን አገባለሁ አለ። በዚህ ጊዜ ለዲና ተብሎ ለክርስትና አይደለም እኮ ዲና እንድትገኝ አገረ ገዢው አዘዘ። በሙሉ አሰልፎ አሕዛብን ገረዘው። ሌዊና ስምዖን እሷነታቸውን ለመስጠት አይደለም ለጦርነት እንዲመች ያስገረዛቸው። ቁስል ካደገ በኋላ ሰው ከተገረዘ በሶስተኛው ቀን ነው ቁስል የሚጸና። እስከ ሶስተኛው ቀን ዝም አሉና በሶስተኛው ቀን ሰይፋቸውን ስለው 3 ቀን ሲሞላቸው ጦርነት ቀሰቀሱ። የያዕቆብ ልጆች የአሕዛብ ወንድ በሙሉ ውጣ ሲባል ሁሉም ተገርዟል። እንዲህ ወተር እያለ ሩጦ ሊያመልጥ ነው እንዴ? ቁስል ተሸክሟን በሽምግልና የተገረዘ የአሕዛብ በሙሉ 2 ሰዎች በሰይፍ አርደው ጨረሱ። የእህታቸውን በቀል ለመበቀል የአሕዛብን የተገረዙትን ወንዶች በሙሉ ጨረሷቸው። ያዕቆብ ልጆቹን በሚመርቅበት ቀን የረገማቸው ልጆችም አሉ። ሮቤል ውሃ ላይ የወደቀው ኩበት ላይ ነው ብሎ እንደተናገረው ነፍሴ ከስምዖንና ከሌዊ ጋር አጥቷል፣ በእነሱ ምክር አትግባ፣ በሬ ያስነክሰዋልና ይላል። በጣም የሚገርም ነው። እሱ እስኪያዝን ድረስ አስመርረው እህታቸውን ነጥቀው እስኪያመጡ ድረስ እህታቸውን ከዛ የወሰዷትን እነሱንም ገርዘው በሰይፍ ደግሞ አንገታቸውን ገርዘው እህታቸውን ወጥተዋለች። ዲና እግዚአብሔር ዲና እግዚአብሔር ከዚህ ነገር በኋላ እግዚአብሔር ይላል ወገኖቼ ዝግ ያደረገውን የራሔልን ማኅፀን ከፈተ። ብዙ ነገር የተዘጋባችሁ እመኑን ከብዙ ታሪክ በኋላ ይከፈታል። ብዙ ነገር ስለዘገየ እግዚአብሔር ማይሰማ እንዳይመስላችሁ። የራሔልን መጽሐፍ ቅዱስ ምን ይላል? ራሔልን እግዚአብሔር አሰበ ይላል። ማንን አሰበ? ራሔል የተገፉትን ያስበልን መድኃኔዓለም ራሔልን እግዚአብሔር አሰባት። ማኅፀኗን ከፍቶ ወንድ ልጅ ሰጣት። ዮሴፍ አለች። አሁን እግዚአብሔር አስቧታል ወገኖች። ዝም ሲል እግዚአብሔር ማይሰማ እንዳይመስላችሁ። ሰውየው ሁልጊዜም አባታችን ወይ በሰማያት የምትኖር እያለ አቡነ ዘበሰማያት አቡነ ዘበሰማያት አቡነ ዘበሰማያት ምንም አባታችን ሆይ አባታችን ሆይ አባታችን ሆይ አባታችን ሆይ ብቻ እያለ ይጸልያል። እና አንድ ቀን እግዚአብሔር ተገለጸለትና ወደዚያ ለምንድን ነው ማታልፍ አለ። በሰማያት የምትኖር ማትል ለምንድን ነው ይህን ምትደጋግም አለ። እስካሁን ድረስ እሰማለሁ ብቻ አባታችን ሆይ ለምን ትላለህ ሲለው አንተስ ቢሆን እየሰማህ እኛ ቤት ማትደግ ለምንድን ነው አለ። እግዚአብሔር አንተስ እየሰማህ እንዴት ዝም አልክ? እየሰማህ ነው ማትናገር። እግዚአብሔር ዝም ሲል እግዚአብሔር ሲዘገይ ማይሰማ ሆኖ አይደለም ወገኖች። ለዚህ ሰውዬ ከዛች ቀን በኋላ እስኪሞት ድረስ ጸሎት በጸለየ ቁጥር አባታችን ሆይ ባለ ቁጥር አቤት የሚል ድምፅ ይሰማ ነበር። አቤት እግዚአብሔር ይችላል። አባታችን ሆይ ሲል አቤት ይለዋል። ዞር ሲል ግን አያየው። እግዚአብሔር እኮ አይን ነው። እግዚአብሔር አይን ነው። አይኑን ማን አይቶ ያውቃል? አይናችሁን አይታችሁ ታውቃላችሁ? መቼም በመስተዋት አትበሉ። እንዴት ዋላችሁ? ከዚህ ነገር በኋላ ራሔልን አሰበ፣ ወንድ ልጅ ወለደች። ዮሴፍ አለችው። ማን አለች? ዮሴፍ አለችው። ዮሴፍ ማለት ማራቅ፣ መውሰድ፣ ዓመቱን ድገመኝ ገበገባኒ። ዮሴፍ ገበገባኒ ማለት ጨምርልኝ ማለት ነው። ወንድ ልጅ ጨምርልኝ አለች። አሁን ራሔል የሚገባ የነበረ መስቃ ያለው ስምም ቢሆን ወንድ ልጅ ጨምርልኝ ማለት ሳይሆን የሚገባ ማመስገን ይገባ ነበር። ማኅፀኗን አንቀሳቅሶ የቆመ ማኅፀኗን ወንድ ልጅ ሲያሳያል በማመስገን ፈንታ ስሙን ምን አለችው? ጨምርልኝ ድገመኝ፣ ዓመት ድገመኝ፣ ወንድ ልጅ ጨምርልኝ።
ቢንያምን ግን እግዚአብሔር አዘገየው። ለምን? የሞቷ ምክንያት ስለሆነ ቢንያም ዘገየ፣ እጅግ በጣም ዘገየ። እንዲህ የሆነ ሄደ ወገኖች። ከዚህ በኋላ ያዕቆብ ወደ 21 ዓመት በላባ ቤት ባሪያ ሆኖ ተቀምጦ አገልግሎቱን ጨርሶ ወደ አገሩ ሊመለስ ሲል ላባ ከለከለው። ለኔ ቤት የምሰራ መቼ ነው? እባክህ ተወኝ። ለቤቴ የምሰራ ቁጭ ባሉ። እሺ ዛሬ ያገብራችሁ ቁጭ ባሉ። እንዴት ናችሁ? ከዚህ በኋላ ወደ አባቱ ሀገር ሲመለስ ቤት ያልነበረው፣ ሚስት ያልነበረው፣ አገር ያልነበረው ያዕቆብ አገር ሆኖ ይህን ሁሉ ወንድ ልጅ ይዞ ወደ ቦታው ሲመለስ ላባ ተማጸነው። አንተ ከመጣ ጀምሮ ቤቴ በበረከት ሞልቷል። ስለዚህ የት ትተኸኝ ትሄዳለህ? እባክህ ቅርልኝ፣ አትሂድብኝ። ለቤቴ የምሰራው መቼ ነው? ደሞዝ የለወጠ ይላል። የፈለግከውን ውሰድ አለው። እንግዲያውስ በጎች የኔ በጎች የመረጥከውን ውሰድና ላንተ ደሞዝ ይሁኑ ሲለው በጎች ዥጉርጉር ከወለዱ ለኔ ይሁኑ፣ ጥቁርና ነጩ ግን ላንተ ይሁን አለው። ነጭ በጎች በምስራቁ ክፍል እጅግ ውድ አይደሉም። ዥጉርጉር በግ ማግኘት ግን በጣም ጭንቅ ነው በእስራኤል። ነጭ በጎች ለእስራኤል ይበዛሉ። ዥጉርጉር በግ ማግኘት፣ ፍየል ማግኘት ግን፣ ነቁጣ ማግኘት ግን እጅግ በጣም ከባድ የሆነው ክፍል ነው። ስለዚህ እነዚህን በጎች ማይወለዱትን ዥጉርጉር ከተወለደ ለኔ ስጠኝ፣ ነጩና ጥቁር ግን ላንተ ይሁን አለው። በዚህ ተስማሙ። ላባ ተንኮለኛ ነው። ከዚህ በኋላ ነጭና ጥቁር እንጂ ሌላ እንዳይወለድ አልፈው ያሉትን ዥጉርጉሮችን ከበጎች አውራዎች ለዩአቸው ብሎ እረኞችን አዘዘ። ያዕቆብ ግን የዋዛ አይደለም። በራሱ ጥበብ በራሱ ፍልስፍና ያዕቆብ ምን አደረገ? ከጫካ 3 በትር ቆርጦ አምጥቶ በ3ቱን በትሮች ሁለቱን ከነ ልብሳቸው አንዱን ላጠው፣ ሁለቱን ላጣቸው፣ አንዱን ብትር ከነ ልብሱ ተወው ይላል። ዥጉርጉር ማለት ነው እንደሚሻምሽ ዱላ ማለት ነው። ዥጉርጉር አደረገው። ዥጉርጉር የሆነው ዱላ መለኮትና ስጋ፣ ሰውና መለኮት፣ ስጋና መለኮት፣ ሰውና አምላክ መሆኑን የሚገልጠውን የእግዚአብሔር ወልድ ምሳሌ እንዲሆን ዥጉርጉር በትር አምጥቶ ከሚጠጡት በጎች ከሚጠጡት መንጋ ላይ ከመንጋዎች ገንዳው ውስጥ ሲያስቀምጠው በጎች ሊጠጡ ሲመጡ ነፍሰ ጡር የሚባሉት የጸነሱ በጎች በሙሉ ያዕቆብ ያስቀመጠውን ሽምልምል እየተመለከቱ በጎች መጎምጀት ጀመሩ። እየጎመጁ እንዳልበትሩን ጸነሱት። ዥጉርጉር በሙሉ ጸነሱ። ለምን? ይጎመዣሉ። ነፍሰ ጡሮች አእምሮት ያሰቃያቸዋል። ባዩት ነገር የመደንገጥ ይህ ፎቶግራፍ ጽንስ የሚባለው ፎቶግራፍ ጽንስ ነው። ይህንን በጎች እያዩ በያዕቆብ ጥበብ በእግዚአብሔራዊ መንገድ በትር አይተው በጎች አውራዎችን ላባ ቢለያቸው በትሮችን እያስመሰሉ ጸነሱ። በተለይ ሴቶች በጸነሱበት ወቅት ጥሩ ቦታ ያስፈልጋቸዋል የሚባል ለዚህ ነው። እንደምን ዋላችሁ ወንድሞቻችን? ደህና ናችሁ? አወቶቻችን ሲጸንሱ ሚስቶቻችሁን እንደው ደህና ቦታ እንደ ያዕቆብ በጎች ጥሩ እንዲጸንሱ ማታ እየጠፋ እየዋል ከገባ ቀን የምታየውን አንዱን መስሎ ይወለድልህና በኋላ ጦርነት እንዳትገጥ ምን አይመስልም አይባልም። በኋላ የት አይተህ አንተን ትመስላለህ? በቃ የተሻለ ቦታ ውሰድ ያለ ዘሩ በቀል እያለ ሰው በኋላ ልጁ ላይ ፎከስ ያደርጋል። ልጁን ደህና ልጅ ሲሆን እኛን እኮ ነው የሚመስል ይላል። ወደ እኛ ነው ይላል። መልከ ጥፉ ሲሆን ወደ እነዚያ ነው ይላል። ነው ሰው እኮ ሞኝ ነው። አሁን እንደው ሰው እኮ
የወንድ ልጅ ንፍጡን ሰው ቶሎ ቶሎ የሚያነሳ እኮ የንፍጣም ልጅ እንዳይባል ነው እንጂ የሆነ ንፍጡ አዝማ አይደለም። ይገርማቸዋል። ጉረኛ ስለሆነ ሰው የገሌ ልጅ ንፍጣም ነው እንዳይባል ያሳዝናል። ከየት አምጥቶ አንተን ይመስላል? ሳትኖር ሳትለፋ። እኔ ብዙ ጊዜ እናገራለሁ። ወላጆቹን የማይመስል ልጅ ተወልዶ ከየት አባሽ አምጥተሽ እንደወለድሽው እያለ ሲያስቸግራል እንደው አይነ በደንብ አላይ ብሎ ነው እንጂ እኮ ቁርጥ አንተን ነው ትለዋለች። አሁን ይህ ልጅ ምኑ ነው እኔን የሚመስል ሲላት እዚህ አካባቢ አንተን ነው አለች። ነገ ያ ልጅ ተጠምዝዞ አይታችሁ ታውቃላችሁ? ይህ ልጅ መልካም እንደምን ዋላችሁ? አሁን እንመስለውና ልዝጋው። አሁን እነዚህ ሁሉ ራሔል 7 ዓመት ያዕቆብ የተገዛላት ሴት ራሔል 7 ዓመት ያዕቆብ ባሪያ የሆነላት ራሔል መንግሥተ ሰማያት ናት። ማናት? በሉ መልሱ፣ ልጨርሰው መልሱ። ማናት? ምሳሌ ስለሆነ የያዕቆብ ልጆች 12 ናቸው። ያዕቆብ የክርስቶስ ምሳሌ ነው። የማን ምሳሌ? በደንብ ምስጢሩ ልንገር፣ በደንብ አንድ አጭር ደቂቃ። ያዕቆብ የማን ምሳሌ አልኳችሁ? የክርስቶስ በሉ። ያዕቆብ የክርስቶስ ምሳሌ ነው። ራሔል ደግሞ የመንግሥተ ሰማያት ምሳሌ ነው። የምን ምሳሌ? ወይንም አራቱ የያዕቆብ ሚስቶች መጀመሪያ የወለደችው ልያ በማቴዎስ ትመሰላለች። በአራቱ ወንጌላውያን በማቴዎስ ትመሰላለች። መጀመሪያ ወንጌል የጻፈ ማን ነው? ማቴዎስ። መጀመሪያ የወለደች ልያ በማቴዎስ ትመሰላለች። ሁለተኛ በመውለድ የራሔል ሰራተኛ ባላ ናት የወለደች። ባላ የራሔል ሰራተኛ ናት። የራሔል ሰራተኛ በሁለተኛ እንደወለደች የቅዱስ ሉቃስ ምሳሌ ናት። የማን ምሳሌ? የቅዱስ ሉቃስ ምሳሌ ናት። ሶስተኛ ላይ የወለደች የልያ ሰራተኛ ዘለፋ ናት። ዘለፋ የልያ ሰራተኛ። ሶስተኛ ደረጃ ወንጌል በመጻፍ የሚታወቀው ደቀ መዝሙር ማርቆስ ይባላል። የማርቆስ ምሳሌ ናት። በስተመጨረሻ ወንጌል የጻፈ ቅዱስ ዮሐንስ ነው። ልጅ በመጨረሻ የወለደችም ራሔል ናት። ራሔል ወገኖቼ ከሁሉም አሁን ልብ በሉ። ያዕቆብ ከአራቱ ሴቶች ማንን ነው የሚወድ? እየሰማችሁ ነው አይደል? ማንን ነው የሚወድ? ራሔልን ነው የሚወደው። ክርስቶስ አሁን ከአራቱ ወንጌላውያን መካከል ወይንም ከ12ቱ መካከል የሚወደው ደቀ መዝሙር ማን ነው? ቅዱስ ዮሐንስ። ራሔልን ልብ በሉ። ራሔልን ፍቅርት በኀበ ያዕቆብ በያዕቆብ ዘንድ እጅግ የተወደደች ናት ይላል። እጅግ የተወደደች ናት ይላል። በማን ዘንድ? በያዕቆብ ዘንድ እጅግ የተወደደች ናት። ቅዱስ ዮሐንስን ደግሞ ያችን ፍቅርት ይላታል። ዮሐንስን ደግሞ ፍቁረ እግዚእ የጌታ ወዳጅ ይለዋል። ከአራቱ ወንጌላውያን መካከል ሁለቱ ከሐዋርያት ሁለቱ ከሰባ አርድእት ናቸው። ከአራቱ የያዕቆብ ሴቶች መካከል ደግሞ ሁለቱ ቅባት ናቸው። ሁለቱ ሚስቶቹ ናቸው። ይሄ ምሳሌ በዝልቅ ይሄዳል። ራሔል ታዲያ መንግሥተ ሰማያት ናት። ያዕቆብ ሙሉ ምዕመናንን ደግሞ የምሳሌ የሆንና ያዕቆብ ድፍን ለተጠመቅን ሰዎች ለአማኞች በሙሉ ምሳሌ የሆንና ራሔል መንግሥተ ሰማያት ናት። ደም ግባት ያላት ሴት የተባለችው ራሔል መንግሥተ ሰማያት ናት። ስለዚህ ለመንግሥተ ሰማያት አንድ ክርስቲያን መክፈል ያለበት ዋጋ ያዕቆብ ለራሔል የከፈለውን ያክል ዋጋ ነው ማለት ነው። ያዕቆብ ለራሔል 14 ዓመት ባሪያ እንደሆነ ለመንግሥተ ሰማያት የምናደርገው ዝግጅት፣ ምንከፍለው ዋጋ፣ ምናወጣው መንፈሳዊ አስተዋጽኦ ያዕቆብ ለራሔል 7 ዓመት ተገዛ
እኛ ለመንግሥተ ሰማያት ሲባል ለሰማይ ሀገር ሲባል ለነፍሳችን ሲባል ሰፊውን የሆነ አገልግሎት ለቤተ ክርስቲያን መስጠት እንደሚገባ ለማጠየቅ ነው። የያዕቆብ አራቱ ሚስቶች በሌላ መልኩ የአራቱ ጉባኤያት ምሳሌ ናቸው። ብሉይ ኪዳን አለ፣ አዲስ ኪዳን አለ፣ መጽሐፈ ሊቃውንት አለ፣ መነኮሳት አለ። እነዚህ አራት ናቸው። የያዕቆብ ሚስቶች ማለት አራቱ ጉባኤያት ትምህርቶች ናቸው እንጂ ሴትና ወንድ ላይ የሚቀር ትምህርት አይደለም እየነገርኳቸው ያለ። ሴትና ወንድ የቤተ ክርስቲያኑ አራቱ ጉባኤ የሚባለው ምስጢር በያዕቆብ አራት ሴቶች የሚመሰለው አራቱ ጉባኤ የሚባለው ምስጢር በአራቱ የያዕቆብ ሚስቶች ይመሰላል። ወደ እነዚህ ምስጢር ነው ቤተ ክርስቲያን የምታሳድገው። ያዕቆብ ራሱ ክርስቶስ ነው። ሽምልምሌ የተወለደው ለያዕቆብ፣ ደካሞች ጥቁር የሆኑት ደግሞ ለላባ እንደሆን ሁሉ ሀብተ ወልድና ስመ ክርስትና ያላቸው ለያዕቆብ ለአዲሱ ያዕቆብ ለክርስቶስ ይሆናሉ። ስመ ክርስትና ሀብተ ወልድና የሌላቸው ደግሞ የያዕቆብ ለላባ እንደተባለ ላባ የዲያብሎስ ምሳሌ ይሆናል። የያዕቆብ በጎች ሲጠጡ የጎመጁበት ውሃ እኛ የምንጠመቅበትን ውሃ የጥምቀት ምሳሌ ይሆናል። እነዚያ ሶስት ብትሮች የአብ የወልድ የመንፈስ ቅዱስ ምሳሌ ይሆናሉ። አንዱ ያልተላጠው በትር ሥጋ የለበሰው የእግዚአብሔር ወልድ ምሳሌ ሲሆን፣ ሁለቱ የተላጠው በትር ደግሞ ሥጋ ያለበሱ የአብና የመንፈስ ቅዱስ ምሳሌ ይሆናል። አውራ በጎች የመምህራን ይሆናሉ። ሌሎች በጎች ደግሞ የምእመናን ምሳሌ ይሆናሉ። ይሄ የመጽሐፍ ቅዱስ ክፍል ብሉይ ኪዳንና አዲስ ኪዳን የሚገናኝበት የያዕቆብ ልጆች 12 ናቸው። የጌታ ሐዋርያት ደቀ መዛሙርት 12 ናቸው። ብሉይ ኪዳንና አዲስ ኪዳን የገጠመበት፣ ጥምቀት የተዳሰሰበት፣ አራቱ ጉባኤያት የተካተቱበት፣ የያዕቆብ ክርስቶስ ምሳሌ የሆነበት፣ ላባ የዲያብሎስ ምሳሌ ተብሎ ምስክርነቱ የተቀመጠበት፣ ማንኛውም ክርስቲያን ብሉይና ሐዲስን ባጭሩ አገናኝቶ ማጥናት የፈለገ ሰው ይህንን ምዕራፍ ሲያውቅ ብሉይና ሐዲስ ይስማሙበታል ማለት ነው። ከሕይወት አንጻር ካየነው ላባ እንዲህ አድርጎ ነድቶት ሲሄድ ቤተሰቡን፣ ያዕቆብ ሲሄድ ላባ ከኋላ ሰይፍ ይዞ ያዕቆብን ለመግደል ያዕቆብን ይከተለዋል ከኋላ ላባ። ከዛስ ከፊት ለፊት ደግሞ ወንድሙ ኤሳው ሰራዊት አሰልፎ ይጠብቀዋል ያዕቆብን። አሁን ያዕቆብ ያለበት የያዕቆብ ሕይወት በመካከል ላይ አጣብቂኝ የሆነ ሕይወት ላይ ይጠብቀዋል። ላባ ከኋላ ያዕቆብን በሰይፍ ያሳድደዋል። ከፊት ለፊት ወንድሙ ኤሳው ሰይፍ ይዞ ያዕቆብን ይጠብቀዋል። ያዕቆብ በሁለት ሰይፎች መካከል ነው ያለ። ቅድስት ቤተ ክርስቲያን ዛሬ ያለችው ከፊት ለፊት እንደ ኤሳው አይነቶች ይገፏታል፣ ከኋላ እንደ ላባ ያሳድዷታል። ቤተ ክርስቲያን ከኋላ ሳይ ወደ ኋላ እንዳትመለስ ሰይፍ የያዙ ላባዎች አሉ። ወደፊት እንዳትገሰግስ ሰራዊት ያሰለፈው ኤሳው አለ። ያውም እኮ ያዕቆብ የሚፈተነው በራሱ ሰው መሆኑ ነው የሚያሳዝነው። ከኋላ የሚያሰድደው አጎቱ ነው፣ ከፊት የሚጠብቀው ወንድሙ ነው። ቤተ ክርስቲያን ዛሬ ከጠላት ይልቅ ከመናፍቃን ይልቅ የኛ ጅልነትና ሞኝነት የሚያሳድዳት፣ ከፊት ከኋላ ሰይፍ እንደጎረሸ ነገር በሞኝነት ምንመላለስ ሰዎች አለን። እግዚአብሔር ቤተ ክርስቲያንን በሞኝነት በቸልተኝነት ፈተና እንዳንሆንባት አምላካችን እግዚአብሔር ይርዳል። ገለባ አይበቅልም፣ ሰነፍም አይጸድቅም። ወገኖች በሞኝነት አትመላለሱ። ሞኞች ዋጋ የላቸውም። አንድ ሞኝ እንዲህ ያለ ይባላል። ሌቦች ሰፈር አካባቢ ያገኙትና ሽፍቶች ድቅቅ አድርገው ጀብ ብሎ ሲራመድ ገንዘብ ያለው ነው የሚመስል። የሞኝ እርምጃ ታውቁታላችሁ። እና ገንዘብ አለ ብለው ድቅቅ አድርገው ክንዳቸው እስኪዝል ገርፈውት ዘወር ብለው ኪሱን ሲፈትሹት 5 ብር ብቻ ተገኘ ከኪሱ። አንተ ለዚች ነው እስካሁን እኛን ያደከልከን ሲሉት፣ ምን አይነት ሞኝ ነህ? ለ5 ብር ነው ነፍስ የሚጠፋ ሲሉት፣ ሞኝስ እናንተ እንዳትቀሙኝ ብዬ እኮ 5 ብር ከጫማ ቀብሬ ያለሁ። ሞኝ ላለመባል በትሩም ሳይቀር። ስለዚህ ወገኖች ፍቅራቸው እንደ ያዕቆብም አንድ ጊዜ ወደ ኋላ፣ አንድ ጊዜ ወደ ሊያ፣ አንድ ጊዜ ወደ ራሔል ወለል የሚል ፍቅር
ጓደኛሞች ወጣቶች ይህን የመጽሐፍ ቅዱስ ፍቅር እየመረመራችሁ ወደ እውቀት ማደግ እንድንችል አምላካችን እግዚአብሔር ይርዳን። እንግዲህ ታውቃላችሁ ልጅ እያለን ሁላችንም በእጃችን ጭቃ ስናቦካ ነበረ። እድሜያችን እየጨመረ ሲመጣ በደምና በስጋ መጠንከር ስንጀምር መጨረሻ ላይ ምን አድርገናል? በእጃችን የነካነውን ጭቃ በእግራችን እንጸየፈዋለን። ኃጢአትም ልክ እንዲሁ በልጅነት በሰራንበት እንዳንጠፋ በመንፈሳዊ ሕይወት አድገን ከኃጢአት ርቀን ለመንግስቱ ለእግዚአብሔር መንግስት እንደራሄል ውብ ለሆነችው ለመንግስተ ሰማያት ፍጹም መገዛት እንዲኖረን አምላከ ያዕቆብ ይርዳን። ስብሐት ለእግዚአብሔር።